በሙሉ ያላቸውን የሌላቸውን ኃይል ሰብስቦ ነው ሊያጠፉ የመጡት። መቀማቱን ሰምተው ኢየሱስ ጋር ስትኖር ውጊያ አለ። ከዘፍጥረት እስከ ራእይ ጦርነት ነው። ባል ፓራዚት ሚስ ባል ሚስ ማስተር ፓራዚት ሚስ ዋት መስበር ብሬክስሩ ማለት ነው። ለዚህ ነው ሁለት አይነት አገልጋዮች አሉ። የቶማስ አይነት ሰዎች አሉ፣ የአብርሃሚክ አይነት ሰዎች አሉ። የሰማቸው ሁለት አይነት ሰዎች አሉ። ዲያብሎስ የእግዚአብሔር ልጅ ተራራ መንቀል እንደሚችል ያምናል። እግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ዛሬ የማካፈላችሁ ቃል ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 17 ላይ ያለውን ክፍል አነባለሁ። ፍልስጤማውያን ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ወደ ምሽግ ወረደ። ፍልስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጤማውያን ልውጣን በእጄስ አሳልፈህ ትሰጣቸዋለን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በርግጥ በእጅ አሳልፌ እሰጣቸዋለሁ ውጣ አለው። ዳዊትም ወደ በዓል ፐራሲም መጣ፣ በዚያም መታቸው። እንዲህ አለ፣ ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸው። አሜን። ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸው አለ። ስለዚህ የዚያን ስፍራ ስም በዓል ፐራሲም ብሎ ጠራው። ጣዖቶቻቸውንም በዚያው ተዉ፣ ዳዊትና ሰዎችም ወሰዷቸው ይላል። በጣም የሚገርማችሁ ነገር when the Philistines heard that the David had been anointed over Israel, they went up in full force ይላል። in full force በሙሉ ያላቸውን የሌላቸውን ኃይል ሰብስቦ ነው ሊያጠፉ የመጡት። መቀማቱን ሰምተው እግዚአብሔር መንቃቱን ሰምተው ፓቱ ፓራዲያስታ የትም ብትሆን አታመልጥም ከዚህ ውጊያ። በደንብ አድርጋችሁ ስሙኝ። የገባችሁበት ወረዳ አደገኛ ወረዳ ነው። ዝም ብለህ መኖር አይቻልም። ዝም ብለሽ መኖር አይቻልም። ኢየሱስ ጋር ስትኖር ውጊያ አለ። ከዘፍጥረት እስከ ራእይ ጦርነት ነው። ኖ ሞር ፍሪ። በቃ ፍሪ ዝም ብለህ መኖር አይቻልም። ውጊያ ነው፣ መዋጋት ነው። because he is a god of armies. he is a god of armies። የወታደሮች ጌታ ነው። የኃይለኞች የጽኑሃን ጌታ ነው። አፍራሽ ነው። his name is master of breakthrough። የጠርማሾች አምላክ ነው። የተራሳዎች አምላክ አይደለም። ታቶ ፓራዲያስታ ድካም፣ ድንዛዜ፣ መያዝ ከዚህ በኋላ አይሆንም። እግዚአብሔር ይሰብርልሻል። እግዚአብሔር ይሰብርልሃል። ትወጣለህ፣ ትወርሳለህ፣ ትጠረምሳለህ። አሜን። ማዱስቲያ እንደ ተራሱ አልኖርም። ከዚህ በኋላ እኔ በቃኝ። ኖ ሞር my God is a God of breakthrough። አሜን። ከዚህ በኋላ እንደ ተራ አትኖርም። እኔ እርግጠኛ ነኝ። እግዚአብሔር ሰማዩን ከፍቶልሻል። እግዚአብሔር በቃሉ ሰማይና ምድሩን ከፍቶ ይሰጥሻል። አሜን ነው ወይ? ኢሚግሬሽን ነው ሰዎች ትያዛለህ ይሉኛል። ትያዛለህ ግሪን ካርድ ጌታዬ አም ዘ ሳን ኦፍ ዘ ሞስት ሃይ። አሜን። እኔ የንጉሥ ልጅ ነኝ። እኔ የንጉሥ ልጅ ነኝ። ለዚህ ነው አንተ የእግዚአብሔር ልጅ ኮንክ ይህንን ነቅለህ ይህን ተራራ ነቅለህ ወደዚህ አድርጋለህ። ዲያብሎስ የእግዚአብሔር ልጅ ተራራ መንቀል እንደሚችል ያምናል። የሰማችሁ ነው። ዲያብሎስ ይህንን ይችን ድንጋይ ምን አድርጋለህ? ዳቦ አድርጋ ብላ። ምን ኮንክ? የእግዚአብሔር ልጅ ኮንክ። እስቲ እኔ የእግዚአብሔር ልጅ ነኝ በሉ። ዘና በሉ። እኔ የእግዚአብሔር ልጅ ነኝ በሉ። ዲያብሎስ አላዳምጥም በሉ። የኔ ጌታ በሉ። የጠርመሳ ጌታ ነው በሉ። የአሸናፊነት ጌታ ነው በሉ። አዎ ይሄ የኤማዎስ መንገድ ተጓዢ የሚመስል ክርስትና የሰማችሁ ነው። በዓለም ዞረናል ጌታ ተንከራተናል። ምን አንከራተተ? ንጉሡ የት ነው ያለው? ውስጥ ነው። ታቦታችን አልተዘረፈም። ታቦታችን ኢየሱስ ታቦቱን ተሸክሜ እኮ ነው የምዞረው። when I walk he walk, when I sit he sit, when I work he work። አሜን ነው ወይ? አሜን ነው ወይ? ስትሄድ ከአንተ ጋር ነው። አማይ ውዚው ውስጥ ነው። ታቦቱ አይዘረፍም። ፍልስጤም መጥቶ መውሰድ አይችልም። ድሮ ታቦት ይወሰዳል፣ አሁን መውሰድ አይቻልም። ዲያብሎስ የተሸወደው በዚህ ነው። ታቦቱ እዚህ ነው። ለዚህ ነው ወደ መናድ ነው ማምለክ ነው። አቤት አቤት መቅደሱ ደስ በቃ ለዚህ ነው my wife I love you አሜን። ዲያብሎስን ምን አታርጊ አታስገቢ። because ዲያብሎስ ይህን ቴምፕል ማፍረስ ነው የሚፈልገው አይደል እንዴ? ሌላ ምንድን ነው? እቺ ማይክ ከእጄ መውሰድ ነው። ማይኳን ለመውሰድ እኮ ከዛ በኋላ ፊውዙ የተቃጠለበት ሰው የለም ኤሌክትሪክ ማስተላለፍ አድርጎ ሽብ አድርጎ ማስቀመጥ። አንሰማም። እስቲ አልሰማም በሉ። የዲያብሎስን በሉ ወሬ በሉ አልሰማም። ሻዳ በደንብ አድርጋችሁ ስሙኝ።
ዛሬ ፕሮሲጀር ፕሪንሲፕልስ ነገራቸዋለሁ። ፕሪንሲፕልስ አታመልጭም። ዝም ብለህ መኖር አይቻልም። እስቲ አጠገብ ያለውን ዝም ብሎ መኖር አይቻልም በለው። ነው አይቻልም። ዩ ካንት እስቲ ዝም ብለህ ኑር። 100 ሚሊዮን አካውንት ላይ ኑር። 25,000 ሴት ያምርሃል። የሰማችሁ ነው። ዝም ብሎ መኖር አይቻልም። ሀብታም ሆነ መኖር አይችልም። የሰማችሁ ድሃም ሆነ መኖር አይችልም። የፈለከው ሆነ በቃ ዝም ብሎ መኖር አይቻልም። የገባህብን ወረዳ፣ ቀበሌውን፣ አካባቢውን ልታውቅ ይገባል። ትልቁ አጅሬው ለመግደል ቱ ስቲል ቱ ኪል ቱ ዲስትሮይ መግደል፣ ማጥፋት፣ ማረድ ነው የሱ ዓላማ። ስለዚህ ምን ማድረግ ፉል ፎርስ እንደሚመጣ በፉል ፎርስ ልትዘጋጅ ይገባል። አሜን ነው። ሂ ኢዝ አ ጋድ ኦፍ አርሚስ። የሰራዊት ጌታ። የምን ጌታ? የሰራዊት ጌታ። ሚሊተሪ ነው። እንዳውም አሁን ምን አለው? ዘ ሚኒስተር ኦፍ ዋር አሉ አይደለ? አሜሪካ አይደለ? አሜሪካ ያሰኘው እኮ ምላስ አይደለም። የሰማችሁ ነው። እንትን ቃል ግንባርን ነው የሚለው ሰውዬ አይነት ማለት ነው። አቅም ጉልበት አለም ነው። እኛ ከዛ የሚበልጥ የሰማችሁ ነው። አሜን ነው። እግዚአብሔር ነገርን ይገለብጣል። እግዚአብሔር ነገርሽን ይገለብጣል። እሱ የጌቶች ጌታ ነው። እሱ የነገስታት ንጉስ ነው። እሱ የጠርመሳ አምላክ ነው። እሱ ሰባሪ ነው። ነቢዩ ሚልኪያስ ምን አለ? ሰባሪው በፊት ሰብሮ ምን አድርጓል? ወጥቷል። ስሙ እኮ ራሱ መስበር ነው። የእግዚአብሔር አንዱ ስም ኤልሮይ ኤልሻሎም እንደሚባሉ ነው። ምን ማለት ነው? ባል ፐራዚም ሚስ ባል ሚስ ማስተር ፐራዚም ሚስ ዋት መስበር ብሬክስሩ ማለት ነው። እግዚአብሔር ምን ያደርጋል? ይሰብርልሃል። ዛሬ ቆፈኑ እንግዳ ሆነ ሰው ሀገር መንቀሳቀሻ ያሳጣው እግዚአብሔር ይሰብርልሻል። እግዚአብሔር ይሰብርልሃል። በጣም ከነጋ በኋላ የሆነ ውስጤ ድምፅ መጣ። ልጄ በዓለም ላይ ስንት አይነት በሽታ እንዳለ ታውቃለህ የሚል ሲመጣ ማጥናት ጀመርኩ። በዓለም ላይ 50,000 በሽታ አለ። ዲዚዝ፣ ዲስኦርደር፣ ኢንጁሪስ አሉ። እነዚህ ስንት ሰዎችን ይገላሉ? 173,000 ሰዎችን በእያንዳንዱ ቀን ይገላል። በቀን ስንት ሰው ይሞታል? 173,000 ሰው ይሞታል። የሰማችሁ ነው። ስንት አይነት በሽታ? 50,000 በሽታ። 50,000 በሽታ አይነቶች። ከዛው ስንት ሰው ይገላል? በቀኑ ስንት ሰዎች? ዛሬ ማታ ስንት ሰዎች ሞተዋል? 173,000 ይላል ዩናይትድ ኔሽን ሪካርዱ ማለት ነው። ስለዚህ ዝም ብሎ መኖር ይቻላል ወይ? አይቻልም። እዚህ ጋር ስትኖር በደንብ አድርገህ ጽድት ብላችሁ ሆነ እንደመጣችሁ ጽድት ብሎን መንፈሳዊ ገድል። ለዚህ ነው ፋይት a good fight of faith አለ። መልካሙን የእምነት ገድል ተጋደል አለ። ፋይት a good fight of faith። መልካምን እንዴት ገድል መልካም ሊሆን ይችላል? how on earth ውጊያ እንዴት መልካም ነው? አሸናፊው ስለሚታወቅ አሸናፊው ይታወቃል። ኢየሱስ ዳብሎስ ምን አድርጎታል? ካታርጎ in Greek means he brought him to zero አድርጎታል። do you know zero a paralyzed one ከምላስ ውጭ ከውሸት ውጭ ተሰብሯል። ዋናው ነገራችን ምንድነው? መነሳት ነው። he is a god of what a breakthrough። አችልም ብሬክስሩ ሳታረግ መኖር አችልም። ሳታሸንፍ መኖር አችልም። ተሸንፈ መኖር አይቻልም። አሜን ነው ወይ? እስቲ አሜን ነው ወይ? መሸነፍ እስቲ በቃ በለው። እኔ በለው የእግዚአብሔር ልጅ ነኝ በለው። ለኔ በለው ባል ፐራዚም ይሆናል በለው። አስቡ 50,000 በሽታ 173,000 ሰው ይገላል። በየሰዓቱ 1200 ሰው ይሞታል። በየሰዓቱ የሰማችሁ ነው። በደቂቃ 120 ሰው፣ በየሰከንድ 2 ሰው ይሞታል ይላል ዩኤን። 50,000 ሰው በየቀኑ። እኛ ግን እኛን መውሰድ አይችልም። ዝም ብሎ መውሰድ ይቻላል ወይ? አይቻልም። why we have a divine what protection። እጠብቅሃለሁ፣ አልጥልህም፣ አልተውም። we have a covenant። ኤል በሪድ ሚስ he is a god of a covenant። ቃል ኪዳን ውል አለን። ውሉ ምንድን ነው? ረጅም ዕድሜ ምን አደርግሃለሁ አለ? አጠግብሃለሁ። is a covenant። ረጅም ዕድሜ በእድሜ እኩሌታ ላይ አትውሰደኝ። is a covenant። ቃል ኪዳን አለን፣ ህግ አለን። አሜን ነው ወይ? ስለዚህ እግዚአብሔር ያፈርሳል፣ እግዚአብሔር ያስወርሳል። አሜን ነው ወይ? ስለዚህ ሰባሪው በፊት ባል ፐራዚም ማለት እግዚአብሔር ምሽጉን ይሰብራል ማለት ነው። ሁለተኛ ሳሙኤል ምዕራፍ 17 ላይ በአስቸጋሪ ሁኔታ ውስጥ እግዚአብሔር ሰብረው ያወጣሃል። አሜን ነው ወይ? አሜን ነው ወይ? ጳውሎስና ሲላስ ሐዋርያት ሥራ ምዕራፍ 16 ላይ ቅዱስ 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 ኃያል ኃያል ኃያል
ኃያል ድምጼ ባምርም ኃያል 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 ክብር ላንተ ክብር ላንተ ክብር ላንተ ክብር ላንተ ይሁን ጳውሎስና ሲላስ ሲያመልኩህ አንተም በስፍራ ላይ ተቀምጠህ አቤት አይደል እንዴ አወይ ማስፈራት ማማር አይደል የወይኑ መሰረት ምን ሆነ ብሬክስሩ ሲመጣ አሜን ነው ይሰማችሁ ነው ያ ጌታ ዛሬም ካንተ ጋር አለ ያ ጌታ ዛሬም ካንቺ ጋር አለ አሜን ነው ያ ጌታ ካንቺ ጋር አለ ያ ጌታ ያ ጳውሎስን የፈታው ያ ሰንሰለቱን የፈታው ጌታ ያ የሚሰብረው ጌታ ስሙ ምንድነው ሰባሪ ነው ሰባሪው ስሙ አሜን ነው ስሙ ባል ፐራሲሚስ ዳዊት በነቢያታዊ ቅባት ምን አለ ይሄማ ባል ፐራሲም ነው አለ ጠላቶችን ምን አደረጋቸው አለ ሰበራቸው አለ የሰማችሁ ነው በብዙ አይነት መንገድ በደንብ አድርጋችሁ ስሚ ባል ፐራሲም እግዚአብሔር ሰባሪ ነው ማለት ነው ፍልስጤም ማለት ምን ማለት ነው ትሮል አሽ ኦር ዳስት አን አክት ኦፍ ሞኒ አባራ ወይም አመድን አሸንፌሃለሁ ገድያለሁ ብሎ መበተን ማለት ነው ፍልስጤም ማለት አመድ የሚደፋ አባራ ፊት ላይ የሚደፋ ማለት ነው ትርጉሙ አሜን ነው ጥላሸት የሚቀባ ማለት ነው ዳብሎስ ጥላሸት ይቀባል የሰማችሁን ውሸት ይናገራል ለዚህ ነው ምን አለ ፍልስጤማውያን መጥተው በራፋይም ሸለቆ ተበትነው ሰፈሩ ይላል በደንብ አድርጋችሁ በተንተን ብለው ነው ራፋይም ማለት ምን ማለት ነው a place of a giant ሆነ የፍልስጤም አቅም ያለው ጉልበት ያለው ሰው ተሰብስበው ነው ይሄ ገና ተቀብቶ ገና እንደወጣ ገና እግዚአብሔር ቅባት ነክቶት 18 20 ዓመት ታግሎ ገና ሲወጣ ኢየሩሳሌምን ካፒታል ሲቲ አድርጎ ዛሬ ምናያትን ኢየሩሳሌም አድርጎ ገና እንደመጣ እንደሰማ ነው የመጡት የሰማችሁ ነው ገና እግዚአብሔር እኛን ሊባርከን ገና እግዚአብሔር እኛን ሊያገኘን ገና እግዚአብሔር ወደኛ ሲመጣ አማሌቅን እግዚአብሔር ለምንድን ነው እንብጃ አንድ ሰው ሳይቀር አጥፋ ያለው ታውቃላችሁ እስራኤላውያን በሚጋዙበት ሰዓት ህፃናትና መንገድ ላይ ወደ እርጉዞች ወደ ኋላ የሚቀሩ የሉም እነሱን የተጠበቀ ነው የሚገለው ህፃናትን እርጉዞችን ገብቷቸዋል ግፈኛ ነው ስለዚህ አማሌቅን ምንም አድርገህ ምን አታድርጓለ አትማረው ስበረው ነው እግዚአብሔር ጠላቶቻችሁን ይሰብራል ጠላትሽን ይሰብራል ካንሰሩን ይሰብራል ኢሚግሬሽን ኬዙን ይሰብራል ዛሬ መልእክት አለ እግዚአብሔር ነገሩን ይገለብጣል አሜን ነው ወይ እያንዳንዱን ነገር ለዚህ ነው ጠላሸት የሚቀባውን አመድ የሚቀባውን ቆሻሻ የሚቀባውን እግዚአብሔር ይሰብረዋል ስለዚህ ወገኖች ጠላት በፉል ፎርስ አንደኛ ጠቅላላ እናገራለሁ ሁለተኛ እንዴት ነው ብሬክ ስሩ የምናመጣው ስትራቴጂውስ ምንድነው ዓላማው ምንድነው የሚለውን ነገር አጠር አድርጌ ላቀርብ ፈልጋለሁ ስለዚህ ትልቁ ነገር ምንድነው ዳዊት የወሰዳቸው ስትራቴጂዎች አንዳንዴ በህይወቶቻችን ላይ እንጸልያለን ምንም የሚሆን ነገር የለም እንሞክራለን አንሻገርም እናምናለን ቅባቱንም እንቀበላለን ኦፖዚሽኑ ስለሚበዛ እናቆማለን ብዙ ክርስቲያን ይቅርታ አድርጉልኝ to say this በራድም አይደለም ትኩስም አይደለም ይሄ ሊበራል ለብ ያለ የለም ይሄ ወይ ሞቃት አይደለም ለዚህ ነው the power of attraction ለምንድን ነው ሰዎችን ስንጋብዝ ሰዎች የማይመጡት because እሳት አይደለንምኛ ፋየርድ ከሆነ የት ነው የተማርከው የት ነው ይሄ ህይወት እንዴት ነው ይባላል the power of attraction Christ መንገድ ዳር ያሉትን አሳም ያጠምዱትን አቅም የለም ዓለም የተፋቻቸውን ሰዎች ነው ሰብስበው ነው አትራክቲቭ ፎርስ እንዲሆኑ ያደረገው ማለት ነው ስለዚህ እያንዳንዶቻችን ምን ማድረግ አለብን ወደ አኖይንቲንጉ መምጣት አለብን አኖይንቲንጉ ጋር ስመጣ ሌላ ሌቨል ኦፍ ኦፖዚሽን ይመጣል ማለት ነው ብዙዎች ትዳር አላቸው ትዳራቸውን ይሰብራል ብዙዎች ንግድ አላቸው ንግዳቸውን ይሰብራል ብዙ ሰዎች ጸጋ አላቸው ጸጋቸውን ይሰብራል ብዙ ሰዎች ረጅም እድሜ ሄደው ብዙ ማገልገል እድሜያቸውን ይሰብራል ግን ምን ሆኗል ዝም ብሏል በራድም አይደለም ክርስቲያን እንደሆነ እንዳልሆነ ምንም አይታወቅም በደንብ አድርጋችሁ ስሙ ዳብሎስ አመት ባል ነው ብሎ አይተውም አመት ባል ቀን አንተ ስትተው እሱ አመት ባል ቀንም ይመታል መቼም ምረት የለም መቼም ምረት ይባል የለም ለዚህ ነው ውጊያችን ከደምና ከስጋ ጋር አይደለም ማለት ኒው ቴስታመንት ቴዎሎጂ ውጊያችን እንግሊዝኛው ምን ይላል our reasoning is not with human being ይላል reasoning ምንድነው ነፃ ትግል በዚህ መምታት ይችላል በፈለኩት ባገኘሁት ሁሉ መምታት ነው የዳብሎስ ጋር ያለን ትግል ነፃ ትግል ነው the bible says reasoning ነው በፈለከው አንስተው ይፈነክታል በደንብ አድርጋችሁ ተጠንቀቁ
በጣም መዋጋት አለባችሁ። በጣም ኃያላ መሆን አለባችሁ። የገባችሁበት ወረዳ ዝም ብለ ሊበራል ሆነ መኖር አትችሉም። አብዛኛው የዓለም በሽታ ሶርሱ ምንድነው? ዲፕሬሽን ነው። ሜንታል ሄልዝ ፕሮብለም ነው። ይጨነቃል። መጽሐፍ ቅዱስ put your own anxiety on him he cares for you ይላል። anxiety ጭንቀት ቢለውን ከፈርጎ anxiety ሰው anxiety እኮ ክኒን ይወስዳል። እኛ ክኒን አንወስድም። ዋይ የኛ anxiety ለማን ሰጥተናል? ለጌታ ሰጥተናል። ስለ ሰባሪው ሰጥተናል። አሜን ነው ወይ? ኢየሱስ ያድናል። ስለዚህ ወዴት እንድትመጡ ፈልጌያለሁ። ወደ መቅደስ ውስጥ ሆት የሆነውን እሳት የላሰውን ላይፍ ቤቱ እኔ 17 ዓመት የኔ ልጅ ስጠኝ ምንድነው መሰለህ ዳዲ you are praying otherwise why ይላል። የሆነ ተቸግረ መጸለይ ይመስላል። የሰማችሁ ነው። መጸለይ ነው ስራችን። ኢየሱስ ያድናል። አሜን። ስለዚህ ትልቁ ነገሮቻችን እግዚአብሔር ቅባት ጋር ልንደርስ ኦፖዚሽኑም ከፍታችን ላይ ይመጣል። እኛም መዋጋት አለብን የሚል ነው። ስለዚህ እግዚአብሔር በነገሮቻችን ሁሉ ላይ ይረዳናል። ስለዚህ በአልፐራሲም ይሆንልናል። ዘ ሎርድ ኦፍ ብሬክስሩ የጥመሳ ሁሉ አምላክ ከኛ ጋር አለ። አሜን አሜን ነው ወይ? ለምሳሌ የአባይ ግድብን ግብጽ ትመታለች ብለን አንዳንዴ እናስባለን አይደል? ግብጽ መምታት አትችልም። ትምታ ውሃው ምን ያደርጋል ማለት ነው? ግብጽንም ያን የተባበረውን ሁሉ ጠራርጎ ይወስዳል። ስለዚህ አይነካም ማለት ነው። እንደዚህ ነው ዳዊት ውሃን እንደሚያፈርስ አለ። ውሃ ምን ያደርጋል? ሲፈርስ ተራራ ቢሆን ወደ ጎን ይሄዳል። ውሃን ማቆም አይቻልም። ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን ያፈርሳል። አሜን ነው ወይ? አሜን ነው ወይ? እግዚአብሔር ጠላቶችህን ምን ያደርጋል ማለት ነው? ያፈርሰዋል ማለት ነው። በአልፐራዚም ነው አለ። በአልፐራዚም ነው እግዚአብሔር he's a god of breakthrough አሜን ነው። he's a god of breakthrough እኔ ይሄንን ነው ማለት እኔ ነው መልእክት ያለኝ። እግዚአብሔር ይሰብርልሻል። እግዚአብሔር ይሰብርልሃል። እግዚአብሔር ይሰብርላችኋል ወጣቶች። አሜን ነው። አሜን ነው። ክፉ ሰዎች ላይ እንዳትወድቁ፣ ክፉ ባል ላይ እንዳትወድቁ፣ ክፉ ሚስት ላይ እንዳትወድቁ፣ የሰማችሁ ነው። ክፉ አመፀኛ እጅ ላይ እንዳትወድቁ እግዚአብሔር ምን ያደርጋል? ይሰብርልሃል። አሜን አሜን። ምክንያቱም እግዚአብሔር በአልፐራዚም ስለሆነ ማለት ወገኖቼ። ለዚህ ነው ሚልኪያስም ሰባሪው በፊትህ ሰብሮ ወጥቷል አለ ጌታ። ለዚህ ነው ምን አለ? የእምነት ጸሎት ድውዩን ምን ያደርጋል አለ። የምን ጸሎት? የእምነት ጸሎት። ማንም የታመመ ሰው ሆስፒታል መሄድን የተቃወም ከተለ ማንም የታመመ ሰው የቤተክርስቲያን ኢልደርስ የቤተክርስቲያን መሪዎችን ምን ያደርግ? ይጥራ። ዘይትም ቀብተው ይጸልዩለት። የእምነት ጸሎት አሁን የፈለኩት ይሄ ነው። የእምነት ጸሎት ድውዩ ምን ያደርጋል? ይፈውሳል አለ። ካንሰር ይሁን ምን ይሁን ማንም ያለ ይሁን አንሰማም። እኔ ገገማ ነኝ በእግዚአብሔር ጉዳይ ላይ። እኔ ሌላ ነገር አልሰማም። ለዚህ ነው ሁለት አይነት አገልጋዮች አሉ። የቶማስ አይነት ሰዎች አሉ፣ የአብርሃሚክ አይነት ሰዎች አሉ። የሰማችሁ ሁለት አይነት ሰዎች አሉ። ቶማስ ካልነካው የሰማችሁ ነው። ምን ካላልኩ እንዲህ አድርጌ ካልነካው ምን አላደርግም አላምንም የሚል አለ። አብርሃሚክ የአብርሃም ጉዞ የሚጓዙ ሰዎች አሉ። ለሙታን አለ ሻቱ ፓራዲስ ለሙታን አለ ህይወትን በሚሰጥ ለሞተ ነገር ማን አባቱ ነው ህይወት የሚሰጠው? ለሙታን አለ ህይወትን በሚሰጥ የሌለን ነገር እንዳለ አድርጎ በሚቆጥር። እንዴት የሌለ ነገር እንዳለ አድርገህ ትቆጥራለህ? የለም ኪስ ላይ ግን እናንተ ገንዘብ የሌላችሁ አለ ሂዱና ግዙ ይላል መጽሐፍ ቅዱስ። ገንዘብ የሌለው ሰው ዓለም መግዛት አይችልም ይላል። እናንተ ገንዘብ የሌላችሁ ሂዱና ምን አድርጓል? ግዙ አለ። ዋይ የሌለን እንዳለ አድርጎ በሚቆጥር የአብርሃሚክ እምነት ለሙታን ለሞተ ነገር ህይወትን በሚሰጥ አመነ እንጂ ባለማመን ምክንያት በእግዚአብሔር ቃል ላይ አልተጠራጠረም። እስቲ እግዚአብሔርን ቃል አልጠራጠርም በሉ። የእግዚአብሔርን ቃል አልጠራጠርም በሉ። የአብርሃሚክ ሰዎች እነዚህ ናቸው። ለሞተ ሙት የሆነችውን ለአይላቪ እንኳን ገብቷቸዋል አይደል? አልጋ የለየችዋን ገብቷ ከዚህ በኋላ መውለድ አብቅቷል ያለችዋን ሴት ምንድን ነው ያለው? ይዞ ያንን ዴድ የሆነውን ቦዲ ይዞ ምን አደረገ ይላል? አመነ። የሞተን ነገር ይዞ አመነ። የሰማችሁ ነው። በዛ ውስጥ ብዙ ቻሌንጆች አሉ። እግዚአብሔር እየሰበረለት የሰማችሁ ነው። ተስፋ ቆርጦ ገረዲቷ ጋር ቢገባም ተስፋ ሲቆርጥ ምን አለ? 19 ላይ ምን አለ እግዚአብሔር? አብርሃም ሆይ አለ እኔ ምንድን ነኝ አለ? ኤልሻዳይ ነኝ አለ። ተስፋ ቆርጦ ነበር። ኤልሻዳይ ነኝ በፊቴ ምን ሆነ አለ? ተመላለስ። በፊቴ ምን ሆነ አለ? ተመላለስ። ምን ሆነ አለ? ፍጹም ሆነ አለ። ምክንያቱም እግዚአብሔር ሊመጣ ነዋ። ብሬክ ስሩ ሊመጣ ነዋ። በሚቀጥለው 21 ላይ እግዚአብሔር መጥቶ ምን አለ? በሚቀጥለው ዓመት በዚህ ሰዓት ወንድ ልጅ ትወልጃለሽ አለ። he's a god of breakthrough አሜን ነው ወይ? እስቲ breakthrough በሉ። የኔ ነው በሉ። አንሊሚትድ ነኝ በሉ። አንስቶፓብል ነኝ በሉ። አዎ ወንጌላችን ይሄ ነው። ማንም ሊያስቆመው አይችልም። ወንጌላችን ያሸንፋል።
የትም መቼም ማንም እኛን ሊገዳደረን አይችልም። አሜን ነው ወይ? ይሄ እምነት አለ። ለምን? ሰባሪው ስላለ። አንድ ጊዜ አንድ ሴት ዘፍጥረት ላይ 2 ልጆች ወለደች እና ታላቅ ልጅ ሲወጣ ምን ይደረጋል? በእስራኤል ባህል ቀይ ጥለት ይደረጋል ታላቅ መሆኑን። ታላቅ ወጥቶ እያለ ታናሽ ምን ሆኖ ወጣ ይላል? ጥሶ ወጣ ይላል። ይቻላል እንደ ባዮሎጂካሊ ኢምፖሲብል። አንድ እግር አንድ እጅ ይወጣ እያለ ሌላ እንዴት ይወጣል? ይቻላል እንዴ? ይቻላል ወይ? ምልክት እኮ አጥጋሊ ወጥቶ እኮ እየወጣ እኮ ነው። ዛራ እየወጣ ነው። ዛራ እየወጣ ፋሬስ ምን ሆነ? ጥሶ ወጣ። አዋላጆ ምን አለች? ስለምን ጥሰህ ወጣ አለች። ስለምን ጥሰህ? why you make a breakthrough? why ለምንድን ነው ጥሰህ የወጣው? እንዴት ሊሆን ይችላል? it is biologically impossible። እንዴት ወጣ ስትል ስሙ ምን አለች አለ? ፋሬስ ማለት why you break through። ያ ፋሬስ ነው የኢየሱስ ዘር። ያ ፋሬስ ከለ ወለደ ሄዶ ኢየሱስ ላይ ነው። አይታቶ ጂኑ ራሱ የብሬክ ስሩ ጂን ነው። አሜን ነው ወይ? አሜን ነው ወይ? አሸናፊ ነው። አይሸነፍም። ሞት አያሸንፍም። እርግማን አያሸንፍም። በሽታ አያሸንፍም። ሰዎች አያሸንፉም። ሰይጣን አያሸንፍም። ኢየሱስ ያድናል። why you make a breakthrough? እንዴት ጥሰህ ወጣ? ላይፋችን ሁሉ breakthrough ነው። አሜን ነው ወይ? ኢየሱስ ያድናል። ስለዚህ ወገኖች ሆይ እግዚአብሔር ከኛ ጋር ነው፣ ከኛ ጋር ነው። ስለዚህ ዳዊት የወሰዳቸው የመጀመሪያ ነገር ምንድነው? በደንብ አድርጋችሁ ጠላት ሲሰፍር ዳዊት የወሰዳቸው ነገሮች እርምጃዎች አሉ። እነዚህን እርምጃዎች እናንተ እንድታዩ ፈልጌ ነው። በጣም ቬሪ ኢምፖርታንት እርምጃዎች ናቸው። የመጀመሪያው ነገር ምንድነው? እግዚአብሔርን ፊት መፈለግ አይደለ? ጫወታው እግዚአብሔር ካንተ ጋር አለ ወይ ነው። ይቅርታ ተሰይስ እግዚአብሔር ካንቺ ጋር አለ ወይ ነው። ስትንበረከኪ እግዚአብሔር ወዲያው ይናገራል ወይ ነው። መስዋዕቱ ላይ እግዚአብሔር አለ ወይ ነው። ቬሪ ትልቁ ቴክኖሎጂ የሰለጠነ ሰው የሚባለው በዓለም ላይ ቁጥር 1 ቶፕ ሰው ባለጠጋ የሚባል ሰው ሲንበረከክ እግዚአብሔር የሚናገረው ሰው ነው። ለምን? በየቀኑ ስንት ሰው ይሞታል? 175,000 ሰው። ያን ሰው ግን መንካት ሞት አይችልም። አቤት አይደል? he has no right to touch። መንካት አይችልም። በቀን ከሚበር ፍላጻ በሌሊት ከሚበር ክፉ ነገር ምን ያደርጋል አለ? ይጠብቃል። የተጠበቀ ነው። አሜን ነው። ማንንም መጥቶ ማታ አርዶ ሲያድር ያን ሰው መንካት አይችልም። ያን ቤት ያልፈዋል። ፓስ ኦቨር ያደርጋል። ፋሲካ ማለት ፓስ ኦቨር ይዘላል። ያን ቤት ሲነካ ያልፈዋል። ይሄ ቤት አይነካ ማለት ኖ ይሄን ቤት መንካት አይቻልም። ያን ቤት መንካት አይችልም። ፓስ ኦቨር። ስለዚህ በደንብ አድርጋችሁ ስሙኝ። የፈረስት ነገር ዳዊት ያደረገው ነገር ምንድነው? የእግዚአብሔርን ፕሬዘንስ። ምክንያቱም አመጣጣቸው ኦን ፉል ፎርስ ነው። ያለ የሌለ ኃይላቸውን ይዘው ነው የመጡት። ስለዚህ ዳዊት ምንድነው ያደረገው? እግዚአብሔር ያለ ፍልስጤማውያን ዳዊትም ወደ ፍልስጤም ልውጣን በእጄስ አሳልፈህ ትሰጣቸዋለህን ብሎ እግዚአብሔርን ጠየቀ። ወገኖች እግዚአብሔርን ሳትጠይቁ ትዳር እንዳትመሰርቱ፣ እግዚአብሔርን ሳትጠይቁ ንግድ እንዳትነግዱ፣ እግዚአብሔርን ሳትጠይቁ ማንኛውም ነገር እንዳታደርጉ ዋጋ ትከፍላላችሁ። ኖ ሞር በሕይወታችሁ ዋጋ አትክፈሉ። እግዚአብሔርን ሳትጠይቁ ምንም ነገር እንዳታደርጉ። እግዚአብሔር በጊዜው የብሬክስሩ ጌታ፣ ያ የሚያስጠምሰው ጌታ በጊዜው በራሱ ሰዓት ይመጣልሃል። አሜን ነው ወይ? እግዚአብሔር ይመጣላችኋል፣ ይመጣልሻል። እርግጠኛ ነው፣ በእርግጥ ይመጣል። ዳዊት ምን አለ? እነዚህ ሰዎች ሲመጡ ዳዊት 18 ዓመት ከሳውል ጋር ታግለው የጦር ልምድ አለው። የሰማችሁ ነው። የትንቢትም ፓወርፉል ተንባይ ነው። አደገኛ እግዚአብሔር ከእርሱ ጋር ያለ ሰው ነው። እየሰማችሁ ነው። ያንን ፓስት ኤክስፔሪንሱን፣ ገንዘቡን፣ ያለውን ስልጣን መከታ፣ እያንዳንዱን ያለውን ነገር ዲፕሎይ ወይም አላንቀሳቀሰም። ምን አደረገ? ወደ ሸለቆ ወረደና ተንበርክኮ ልውጣልን? አንደኛ ልውጣ ወይ? ቀጥሎስ ምን አሳልፈህ ትሰጠኛለህን ብሎ ጠይቃ። ዘፈረስት መጽሐፍ ቅዱስ ጠይቁ ይሰጣል። አስክ ለምኑ አይልም። አማርኛው ባይብል ነው የሚለው ለምኑ። የኔ ልጅ እኔን ይጠይቃል እንጂ አይለምንም። የራሱ ነው። የፓስተር ልጅ እባክህ እንጀራ ትሰጥኛለህ ብሎ አይለማመጥም። that's his አደን የራሱ ነው። his own ask it will be given። ጠይቁ ይሰጣል። አንኳኩ ይከፈታል። አንድ ቀን ተንበርኬ የማገባበት ጊዜ ደረሰና ተንበርኬ ጸልይ ነበር። ስጸልይ ለካስ መጸለይ እንዳለብኝ ምክንያቱም
አበሻ ማግባት ስለምፈልግ የአበሻ ባለትዳሮች መጽሐፍ አነብ ነበር። ማታ ማታ ቀጥቅጬ ሌሊቱን ሁሉ ሳነብ መጸለይ እንዳለብኝ ተረዳው። ስጸልይ 4 ዓመት ሆነ። የለም አንድ ቀን 7 ሰዓት ከቀኑ ላይ በዚህ ሀገር 1 ሰዓት ላይ ቆንጆ ሴት ሰጣለሁ፣ ወንድ ልጅ ትወልዳለች፣ ስሙንም መሃናይም ትለዋለህ። ስሙን ማን ትላለህ? መሃናይም ትላለህ። አሁን ሄደ 300 ብር ለቤተክርስቲያን በልጁ ስም አስመዝግብና ስጣለ። ጌታ አሁን እኔ ልጅቷን አላገኘሁ ምን አላልኩ? ከባድ አይደል እንዴ? 300 ብር በልጁ ስም ስጣለ። ኖ የገባንበት ወረዳ አደገኛ ወረዳ እኮ ነው። የሚመራው ሌላ አካል ነው። ኖታ በትክራይስታል እኔ አይደለሁም ማለት እኔ አይደለሁም። ጳውሎስ ምን አለ? እኔ አይደለሁም። ማን ነው አለ? ክራይስት። ወረዳው ነው፣ የወረዳው ባህሪ ነው። እኔ ሌላ ነገር እያልኩ አይደለም። ወይ የካውንቲው ባህሪ ነው ወይም የካንትሪው ባህሪ ነው። ከዛ ሄጄ ማናዬም አድማሱ ባፋ ብዬ በልጁ ስም ሰጥቼ ገንዘብ ሰጠሁ። ከዛ ፓስተሩ ቆመና ዛኔ 300 ብር በጣም ትልቅ ገንዘብ ነው ለኔ ያለኝን የወር ደሞዜን እንደሰጠው በል። ከዛ በኋላ 3 ዓመት በኋላ ልጅቷን አገኘው። ልጅቷን አገባው፣ አረገዘች። እና ሁሉ ጊዜ እናገራለሁና አንድ ሰው ህልም አየሁ አሉ። ምን የሚል ልጅ ሚስት ሴት ልጅ ወልዳ አየሁ አለ ሲል እግዚአብሔር አይዋሸኝም። ወንድ ልጅ ሴት ልጅ ከወለደች አልኩ እጅ ጭኜ ጸልዬ ወንድ ልጅ ይሆናል አልኩ። አይቻልም እንዴ? አይቻልም እንዴ? ሚራክል ኢዝ ጋድ ኦፍ ሚራክል አይደል? እግዚአብሔር መለወጥ አይችልም እንዴ? ይችላል አልኩ። ይቅርታ ቱ ሴይ ዚስ እግዚአብሔር የማይቻለው ነገር የለም። እግዚአብሔርን በአሁኑ የሚሳነው ነገር አለ የለም። ገገማ እምነት ነው የሚያስፈልገው ማለት። ከዛ በኋላ ተናድጄ ውጭ ሀገር ነበርኩ። ከውጭ ሀገር መጥቼ አልወለደችም ያን ሲሉ ተናድጄ ወደ ሀገሬ ተመለስኩ። ለካስ ስልክ ለቅሶ ቤት ደርሼ ስልክ ጥያለሁ። እዛ ቤት ለቅሶ ቤት የደረስኩበት ለካስ ይደውላሉ። ልጁ መሃናይም መጥቶ እኔን ይፈልጉኛል። ስልኩን ሰው ቤት ጥዬ የት እንደጣልኩ አላውቅም። ሲደውሉ አደረ። በጠዋት ስልኬን ሰጡኝና ሄድኩኝ። ያ ወንድ ልጅ ያ የተባለው የሰማችሁ ነኝ። አሜን ነው። ስለዚህ እግዚአብሔርን ጠይቅ የሚለውን ነገር ዳዊት ጠየቀ የሚለውን ነገር ጠይቁ ይሰጣል፣ አንኳኩ ይከፈታል። ጠይቁ ይሰጣል፣ አንኳኩ ይከፈታል። ጠይቁ 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 ጠይቁ፣ ሁሉ ጊዜ ጠይቁ። ለምኑ አይልም፣ ጠይቁ ይሰጣል። ጸልዩ። ምን አይነት ጸሎት? የእምነት ጸሎት ሁሉ ጊዜ እግዚአብሔር ይሳካ የለበለበለበለ እግዚአብሔር ያደርጋል። አንተ የልዑል አምላክ እግዚአብሔር በኢየሱስ አመሰግናለሁ። ይህን ስለሰጠኝ፣ ይህን ስለምታስጠምሰኝ፣ ከፍ ስለምታደርገኝ፣ ጠላቶቼን ከላይ ስለምታስረግጠኝ አመሰግናለሁ። የእምነት ጸሎት ሪሊጂየስ ጸሎት ሳይሆን ማለት ነው አድካሚ አሰልቺ የሆነ ሳይሆን ፈርቨንት የሆነ ሆት የሆነ ሳተላሰ ፓታፖር ያስ የሚያንቀጠቅጥ ቤቱን የሰማችሁ ለሚያስብል ሳተላሰ ቤት ካለ ዲያብሎስ እዛ አካባቢ መመላለስ አይችልም። ፖስታ አይልክም ወደዛ ቤት። አሜን ነው። ፖስተኛ እዛ ጋር አይመጣም። ስለዚህ ጠይቁ። ዳዊት ጠይቋል። በእምነት በትዕግስት በጸሎት ጠየቀ የሚሉትን ነገሮች ልነገር ነው። ስለዚህ ማንኛውንም ነገሮች በምናደርግበት ሰዓት እግዚአብሔርን ልንጠይቅ ይገባል፣ ሪኩዌስት ልናቀርብ ይገባል የሚሉትን ነገሮች ልነግራችሁ ነው። በጣም ሲሪየስሊ ዲያብሎስ ጥላሸት ቀቢ ነው። እንቴ በአግባቡ ማይጸልይ ካልሆነ በአግባቡ ማይንቀሳቀስ ካልሆነ ምን ይሆናል? ፖይዝነስ ነው የሚሆነው። አጅሮ ስለሚጠቀመው ከአዛብ በላይ ነው የሚጎዳው። በደንብ አድርጋችሁ ስሙ። በጣም አደገኛ ሊበራል ያደርጋል። ለቤተ ክርስቲያን፣ ለአካባቢ፣ ለኑሮ፣ ለአጠቃላይ ዲስትራክሽን ነው። ፉል ፎርስ ነው ዲያብሎስ የሚጠቀመው ሰዎችን። ስለዚህ ነው ጠንክረን በስፒሪቹዋሊ ፈርቨንት እሳት የላስን ካልሆንን አጅሬው ሜሳፕ ያደርጋል ህይወታችንን። በደንብ ልንጠነቀቅ፣ እግዚአብሔርን ልንጠይቅ፣ ህይወታችንን የጣልነውን ነገር የምናነሳበት፣ ጸጋዎቻችን ሊነሱ የሚገቡበት ሰዓት አሁን ነው። የጣልነውን ነገር የምናነሳበት ወቅት አሁን ነው። ወገኖቼ እግዚአብሔር ዛሬ እንዲጠርምስላችሁ እንዲሰብርላችሁ የምትፈልጉት ነገር ምንድን ነው? ምንድን ነው የምትፈልጉት? እግዚአብሔርን አስቡ እስቲ። ይህን እያሰባችሁ እናገራለሁ። ቀጥሎ ሁለተኛ ነገር ዳዊት የጠየቀው ጥያቄ ጠየቀ። እግዚአብሔር ምን አለ? የእግዚአብሔር ምላሽ ምንድን ነው ያለው? እግዚአብሔር ዳዊትን ፍልስጤማውያንን በእርግጥ በእጄ አሳልፌ እሰጣቸዋለሁ። ምን አደርጋቸዋለሁ? ዘነከስት። የእግዚአብሔር ፈጣን የሆነ ምላሽ ጠይቁ ይሰጣል የተባለውን ቀጥታ ምን አለ? እኔ አሳልፌ እሰጣለሁ። እንግሊዝኛ ምን ይላል? አይ አም ዳውትለስ ይላል። ምንም ጥርጣሬ የለውም። ዳዊት እኔ ላንተ አሳልፌ እሰጣቸዋለሁ። ዊዝ ዳውትለስ ኖ ዳውት አለ። ጥርጣሬ የለም። አሳልፌ እሰጣቸዋለሁ። ዘ ሰከንድ ኮስችን እግዚአብሔር ምላሽ ፈጣን ነው።
በእምነት ስትጠይቅ ወደፊት ጌታ ሲመጣ ምንድን ነው የሚጠይቀው? እምነትን አገኘ ይሆን አይደል? ሲመጣ ምን እምነት ይኖር ወይ እኔን የሚያምኑ ሰዎችን አገኘውን ወይ ነው ሲመጣ። ስለዚህ faith is very very important ነው። we walk by faith አለ። ምንራመደው በእምነት ነው። ምንንቀሳቀሰው በእምነት ነው። ምንኖረው በእምነት ነው። ስለዚህ ይሄንን ጉዳይ አትኩራችሁ የእምነት ጸሎት እየጸለያችሁ እንድትቆዩ እግዚአብሔር ፈጣን ምላሽ እንዴት እንደሰጠ ፍልስጤማውያንን ልውጣ ሲል በእጄ አሳልፌ እሰጣቸዋለሁ፣ በእርግጥ በእጄ አሳልፌ እሰጣቸዋለሁ ውጣ አለው። በደንብ አድርጋችሁ ፈርስት ጠላት መጣ፣ ሰከንድ እግዚአብሔርን ጠየቀ አይደለ? ጠላት ሲመጣ ምንድነው የምንመልሰው? ዲያብሎስ የሚውጠውን ፈልጎ በዙሪያችሁ ምን ያደርጋል አለ? ያገሳል። ሮአር ላይክ ላዮን ብሎ ይጮሃል። በዲፕሬሽን ይመጣል፣ ባለቃ ይመታል። በተለያየ መንገድ በቃ ካላጠፋው ተስፋ አስቆርጦ ዝም ማሰኘት ነው የዲያብሎስ ትልቁ ዓላማ። አንተን ዓለም ላይ መክተት አይደለም። እዛው ቁጭ ብለህ ቸርች ውስጥ ሆነ ቸርች ውስጥ መግደል ነው። አንተ ጸጥ እንድትል አኩራፊ እንድትሆን ወይ እንትናትን ወይ እንትና በቃ ይኸው ቀስሙን ሰብሮ ማስቀመጥ ነው። ስለዚህ ዛሬ እግዚአብሔር ወካፕ ያደርገናል። አሜን። ያነቃናል። አሜን። እንድንጋደል ያደርጋል። አሜን። የዓይናችንን ያበራል። አሜን። ስለዚህ ከዚህ ቀርቃር ውስጥ ከህይወት ቀርቃር ውስጥ የምንወጣበት ታይም ነው። ብዙ ሰዎች በዚህ ኢንፎርሜሽን ኤክስፕሎዥን ኢንፎርሜሽን ቴክኖሎጂ ዓለም በሙሉ በሞባይል የሚውልበት መረጃ ዲያብሎስ ለቀው ምድሪቷን በሞላበት ሲዝን ላይ ሜንታል ሄልዝ ብዙ ችግሮች በኖሩበት ሰዓት ላይ ዛሬ ወደ እግዚአብሔር ልንቀርብ የሚገባ ወደ ጠርመሳ ወደሚሰብርልን ወደ እግዚአብሔር መሰዊያ ልንቀርብ ይገባል የሚሉትን ሁለተኛ። ምክንያቱም የእግዚአብሔር ምላሽ ፈጣን ነው። እግዚአብሔር የራቀ አይደለም እህቴ። እግዚአብሔር ላንተ የራቀ አይደለም፣ ላንቺ የራቀ አይደለም። እግዚአብሔር የቅርብ አምላክ ነው። ለዚህ ነው በእርግጥ ወጥቶ ዳዊት ምን አደረገ ይላል? እግዚአብሔርም ዳዊትን ፍልስጤማውያንን በእጅ አሳልፌ እሰጣቸዋለሁ ውጣ አለው። ከዛስ ዳዊትም ምን አገኘ? ውሃ እንዲያፈርስ ውጣ ሲል ደግሞ አንዳንድ ሰዎች ውጣ ሲል ምን አይሆኑም፣ አይወጡም። አንድ ጊዜ እዚህ የእግዚአብሔር ሰው እዚህ ሲያገለግል መጣና እጄን ነካ ታ አደረገና ሁለት ቢዝነስ እግዚአብሔር ይሰጣል። እየሰማችሁ ነው? ውስጤ የሆነ ነገር ጋላል አለ። እየሰማችሁ ነው? የሆነ ጋላል አለ። እየሰማችሁ እንዲነካና ሄደ። በደንብ አድርጋችሁ ስሙ። ስለዚህ ምን እያለ ነው? ሂድና ፕሮጀክት ስራ፣ ፕሮፖዛል ስራ፣ ሂድና ምን አድርግ፣ ተዋጋ፣ እግዚአብሔር አሳልፎ ይሰጣል ማለቱ ነው መልእክቱ። እግዚአብሔር እየተናገረ ነው። በደንብ አድርጋችሁ ስሙ። ዳዊትም ሂድና ተዋጋ ሲል ውጊያ ነው የገባ። ከዚህ በኋላ ልትዋጉ ይገባል፣ ልትናጠቁ ይገባል፣ ልትወርሱ ይገባል። የሰማችሁ ነው? የዲያብሎስን ዳታቤዝ ልትሰብሩ ይገባል፣ ርስታችሁን ልታስለቅቁ ይገባል። በክርስቶስ ኤፌሶን ምዕራፍ 2 ነው። በክርስቶስ ኢየሱስ ያለውን አለ ርስት አለ፣ ክብር አለ፣ ባለጠግነት አለ። ክርስቶስ ጋር ርስት አለን፣ ክብር አለን፣ ባለጠግነት አለን። የሰማችሁ ነው? ይሄን ልንወርስ ያስፈልጋል። በምድር ላይ አለ 100 እጥፍ አለ፣ በሰማይ ላይ አለ የዘላለም ሕይወት። ኢን ኤርዝ 100 ታይምስ ነው፣ 100 ታይምስ ነው ብለስድ ልንሆን የሚገባ ማለት። በምድር 100 እጥፍ፣ በሰማይ የዘላለምን ሕይወት 100 ታይምስ የኛ ነው፣ ያንቺ ነው፣ የኔ ነው። ይሄንን ልንወርስ ልንጋደል ልንነሳ ይገባል ማለት ነው። ኢየሱስ ያድናል። ስለዚህ ሁለተኛው ነገር የነገርኳችሁ ምንድነው? ዳዊት ምን አለ? ውሃ እንዲያፈርስ እግዚአብሔር ጠላቶችን በፊቴ አፈረሳቸው አለ። ኢዝ አ ጋድ ኦፍ ብሬክስሩ። ምን አደረገ? አፈረሳል፣ መታቸው አለ። በደንብ አድርጋችሁ መታቸው አለ። እግዚአብሔር ይማታል። አሜን። መታቸው አለ፣ አፈራረሳቸው አለ። በቃ ምንም ጥያቄ የለም። እግዚአብሔር በደንብ አድርጋችሁ ስሙኝ። እኔ ባልሰራ እዚህ ቤተክርስቲያን እግዚአብሔር መንገድ ላይ ያሉትን ጠርቶ ሌሎችን እኔን አስቀንቶ ሌሎችን ያሰራል። እኔ አትራክቲቭ ፎርስ ባልሆን ለእግዚአብሔር እኔ ወግኜ ባልቆም ሰዎችን የወደቁትን ባላመጣ የተሰበሩትን ባላመጣ የሰማችሁን እግዚአብሔር ሌሎችን ያስነሳል። እውነት ውሸት? እግዚአብሔር ያስነሳል። ቢኮዝ ሂዝ አ ጋድ ኦፍ ብሬክስሩ። የጠርማሾች አምላክ ነው፣ የሰራዊት ጌታ ነው። ልንነሳ ልናመጣ አካውንት ላይ ልንከት ይገባል። ሰዎች ሲመጡ በእግዚአብሔር ዘንድ ምን አላችሁ ማለት አካውንታችሁ ላይ አካውንት ሄቨንሊ ኢንቨስትመንት ለኪንግደም ሲሰሩ እግዚአብሔር በሰማይ ርስት ታከማቻላችሁ ማለት ነው። አሜን ነው ወይ? ስለዚህ ወገኖቼ በምድር ላይ 100 እጥፍ የዘላለምን ሕይወት አዋርሳለሁ ያለውን 100 ታይምስን በብሬክስሩ አምላክ ልንወርስ ይገባል የሚሉትን ጉዳዮች። ስለዚህ እግዚአብሔር ጠላቶችን ምን አደረገ አለ? አፈረሳቸው አለ። ብሬክስሩ አደረጋቸው፣ ሰባበራቸው አለ።
እስቲ ብሬክ ስሩ ሉቃስ 4 ላይ እናያለን። አዲስ ኪዳን ላይ ብሬክ ስሩ የቱ ጋር ነው ያለው? አነብና ወደ መጨረሻው መጣል። ከዛን ጸልይና እንጨርሳለን። ጌታ የተመሰገነ ይሁን። ሰዓት ጥሩ እየሄድኩ ነው አይደል? እሺ ሉቃስ 4 ላይ እናያለን። ዘ ጋድ ኦፍ ብሬክ ስሩ ሉቃስ 4:8 ላይ እንዲላል። የሉቃስ 4:16 ላይ ነው 16 ላይ ነው ያለው። የጌታ መንፈስ በእኔ ላይ ነው አለ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል አለ። ለታሰሩት መፈታትን፣ በደንብ አድርጋችሁ ስሙ። የጂሰስ ሚኒስትሪ ለታሰሩት ምንድን ነው? መፈታትን አለ። ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል አለ። በደንብ አድርጋችሁ ስሙ። የጌታ መንፈስ በእኔ ላይ ነው አለ። የጌታ መንፈስ በእኔ ላይ ነው፣ ለታሰሩት ምን መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል አለ። ጌታ የተላከው ለዚህ ዓላማ፣ በሐዘን ፋንታ የደስታን ዘይት፣ አሜን ነው። በልቅሶ ፋንታ ምን ምስጋና። ዲያብሎስ ልናለቅስ ሲፈልግ እግዚአብሔር ምስጋና፣ በሞት ፋንታ ሕይወትን ቀያይሮታል። የተጠራሁት የተጠቁትን ብሬክ ስሩ ለማድረግ ነው አለ። የተጠቁትን በቃ ነፃ አወጣ ዘንድ እግዚአብሔር ልኮኛል አለ። የተቀባሁት ዓላማ ሰዎችን ነፃ ማውጣት ነው አለ። አሜን ነው ወይ? የገባንበት ወረዳ ነፃ የመውጣት ወረዳ ነው። አሜን አሜን ነው ወይ? ስለዚህ በጣም የሚገርመኛል። ይሄ ኢሳይያስ 66 ላይ ያለው ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን። የታሰረ ሰው ይፈታል። አሜን። ለታሰሩት መፈታትን፣ ለዕውሮች ማየትን ሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ይሄ አፖይንትድ ታይም፣ እግዚአብሔር ያዘጋጀው ታይም፣ በቃ የታሰሩ ሰዎች የሚፈቱበትን ቅባት ይዤ መጥቻለሁ። አሜን። መፈታት የጌታ የኢየሱስ ክርስቶስ አገልግሎት አንተም መፍታት ነው፣ አንቺም መፍታት ነው፣ ነፃ ማውጣት ነው። የሰማችሁ ነው። ነፃ ወጥተህ እንድትኖር የእግዚአብሔር ፈቃድ ነው። ብሬክ ስሩ ልታደርግ የእግዚአብሔር ፈቃድ ነው። ጌታ ለዚህ ብሬክ ስሩ ነው የመጣው። የታሰሩትን ምን ለማድረግ? ለመፍታት። አሜን። የታሰረ ሰው የሚፈታበትን፣ የተጨቆነ ነፃ የሚወጣበትን። የሰማችሁ ነው። ለዚህ ለደረቀው አጥንት ምንን ተናገር አለ? ትንቢትን ተናገር አለ ሲል ጌታ ሆይ እኔን አልችልም አለ አይደል? ነብዩ አይቻልማ፣ ትኩስ ሬሳ ቢሆን ይነሳል ትላል። እንዴት የደረቀ አጥንት ላይ ትንቢት ተናገር ይባላል? ተናገር ሲናገር አጥንት ከአጥንት ጋር ተገጣጠማል። የሰማችሁ ነው አይደል? ስጋም ገባባቸው ታላቅ ሰራዊት ሆኑ ይላል። ኢማጂን ሰራዊት አድርጎ ነው እግዚአብሔር የሚያስነሳው ማለት። ለዚህ ነው የተቀባውት ነፃ ማውጣት ነው፣ ብሬክ ስሩ ለማድረግ ነው። ነፃ አውጥቼ ማሳየት ነው አለ። የተጨቆኑትን የታሰሩትን መፍታት ነው አለ። አሜን። ይህንን ብሬክ ስሩ እንደ ዳዊት እንደተከተለው መጀመሪያ መጠየቅ፣ ቀጥሎ ማመን፣ ቀጥሎ መዋጋት፣ ቀጥሎ ድሉን መውሰድ። የሰማችሁን ቀጥሎ መጨረሻ ላይ ምን አደረጉ? ፍልስጤማውያን ምንም ጥሎ ሄዱ ይላል። አማልክቶቻቸውን ጥሎ ሄዱ ይላል። ስትራቴጂዎቻቸውን ጥሎ ሄዱ። ያላቸውን ነገር ሁሉ ጥሎ ሄዱ። የሰማችሁ ነው። ጠላት ብዙ ስትራቴጂ ያለው እዚህ ሀገር ላይ እኛን ቢዚ ማድረግ፣ እኛን ማጫወት፣ ታይሞቻችን መውሰድ፣ በኢሚግሬሽን ማስፈራራት፣ በተለያዩ መንገዶች እኛን ማስፈራራት፣ የፈለገ ስትራቴጂ ይልካል። አሜን ነው ወይ? ይሄን ስትራቴጂ ግን የሰማችሁ ነው ዘ ጋድ ኦፍ ብሬክ ስሩ በአል ፐራዚም የተባለው ያ ዘ ጋድ ኦፍ ብሬክ ስሩ ያስቆመዋል። አሜን አሜን ነው ወይ? እስቲ አሜን በለዋ። ኢየሱስ ያድናል። ስለዚህ ትልቁ ነገር ምንድነው? ጌታ ኢየሱስ ክርስቶስ የመጣው ዋና ዓላማ ነፃ ማውጣት ነው። ሂዝ ጋድ ኦፍ ብሬክ ስሩ፣ የተጨቆኑትን ለታሰሩት መፈታትን፣ ለዕውሮች ማየትን፣ የተጠቁትን ነፃ ማውጣት። የኔ ሚኒስትሪ የተጠቃ ሰው ነፃ ማውጣት ነው። የታሰረ መፍታት ነው። ሌላ ስራ የለኝም ማለት በቃ ሌላ ነገር የለም ማለት በቃ ሪላክስ። የእግዚአብሔር መንፈስ እንዲሰራ ምን ማድረግ አለብን? እኛ መተባበር አለብን። እኔ ነፃ ከወጣው ሌላውን ሰው ነፃ ማውጣት እችላለሁ ማለት ጌታ እኔ የተቀባውታ ነው እንት የታሰሩትን መፍታት፣ ዕውሮች እንዲያዩ ማድረግ። አቤት አንተ ዕውር ጭቃ ቀብቶ አይን ቀብቶ ተፈውሳል አለ። በቃ ሂድና ታጥበህ በሰሊሆም ተፈውሳል አለ። ሚኒስትሪው በቃ የለም። ጭቃ አይን ቀባ ብትል ተራኮማ ይዛል ይላል አለ። እኛ ጋር ግን ጭቃ ቀብቶ አይን ተፈውሳል አለ። ለዕውሮች ማየትናል፣ ለታሰሩት መፈታት፣ ለተጨቆኑት ነፃነትናል። ናሽናል ሊብሬሽን ነፃ ማውጣት ነው የመጣውታል። እስቲ እጆቻችሁ ነው ነፃ ማውጣት የኔ ነው በለው። ከዚህ በኋላ በለው፣ ቻው በለው፣ ዳብሎስ በለው፣ እርግማን በለው፣ ጭንገፋ በለው፣ እግዚአብሔር በለው ሰብሮታል በለው፣ በአል ፐራዚም በለው፣
ሆኗል በሉ አሜን። አዎ ስለዚህ ይሄንን ነው አስታሮቶቻቸውን ምን አሉ? አስታሮቶቻቸውን እያንዳንዱን አስታሮቶቻቸውን ከተሸነፉ በኋላ ጥሎ ሄዱ። ያ ምንድነው? ስትራቴጂዎቻቸውን። ጎልያድ ዳዊት ጋር ሲመጣ ጎልያድ ምንድነው ያደረገው? ፊዚካል ፎርሱን አልተጠቀመም። በደንብ አድርጋችሁ ሕፃን ልጅ ሲመጣ ያውቃል አምላካቸው የእስራኤል ከባድ እንደሆነ ስለሚያውቅ ምንድነው ያደረገው? ጫወታውን ከፊዚካል ጦርነት ይልቅ ወዴት ነው ቀየረው? ስፒሪቹዋል አደረገ። በደንብ አድርጋችሁ ስፒሪቹዋል አደረገ። በአባቶቹም አምላክ ምን አደረገ ይላል? ረገመው ይላል አይደል? በአባቱ ስፒሪቹዋል ዋርፌር አደረገ ሲል እኔ አንተ በዛ መጣ እኔ በአብርሃም በይስሐቅ በያዕቆብ በኃያላኑ አምላክ በርሱ ምን አደርጋለሁ? እመጣብሃለሁ አለ። አሜን ነው ወይ? ሁሉንም በሚገዛው አንተም ያንን ያንተን አስታሮት ያንተን አምልኮ ጠራ እኔ አለ። ያንን ፉል የሆነውን አቅም ያለውን ጉልበት ያለው ሁሉንም መግዛት በሚችለው በሱ በአብርሃም በይስሐቅ በያዕቆብ አምላክ እኔ ምን አደርግብሃለሁ አለ? እመጣብሃለሁ አለ። አሜን ነው ወይ? ከዛ ለጫወታው ያው ምንም ግንብል ነው ያለው። ያ የኛ ድል ነው ወገኖቼ፣ የኛ ድል ነው። ስለዚህ ትልቁ ነገር ምንድነው ብንል እግዚአብሔርን ፕሪንሲፕል መጠየቅ፣ ማመን፣ መዋጋት፣ አክሽን መውሰድ፣ መንቀሳቀስ ያስፈልጋል የሚሉትን ነገሮች ነው። እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር ያስጠርምሰናል። እግዚአብሔር ካንቺ ጋር ነው። በሥራ ቦታ ካንቺ ጋር ነው። በቤት ካንተ ጋር ነው። ከፋይናንስ ጋር ካንተ ጋር ነው። ከላይፍ ጋር ካንተ ጋር ነው። እያንዳንዱ ሁሉ ነገር ላይ እግዚአብሔር ከኛ ከናንተ ጋር ነው ያለው። ይሄንን ነው ምለው። እግዚአብሔር ያስጠርምሳል። እግዚአብሔር ይሰብርልሃል። በደንብ አድርጋችሁ እግዚአብሔር ያሰብራል። ብዙ ሰዎች በሽታ አለባቸው፣ ለሰው መንገር አቅቷቸው ይሄን በሽታ he's a god of healing he's Jehovah Rapha, he's your God, he's a doctor, he's a medical doctor for you. እሱ ፈዋሽ ነው። አንድ ጊዜ መኪና መታኝና ለሚስቴ አልነገርኩም። ዛሬ ነገር አለ። እግር በጣም ተቆርጧል፣ ጉልበቶች መራመድ ከጥቂት ጊዜ በኋላ መራመድ አችልም አለ። እኔ በጣም መራመድ ጀመርኩ አሁን። አሜን አሜን ነው አሜን ነው ምናምን አነሳና እግር በጣም ጉልበት በጣም ተቆርጧል። ስክሪኑ እንትኑ ምንድነው ይሄ አልትራሳውንዱ የሚያሳየው ከባድ ነው አለ። ምንም ከባድ ነገር የለም። he's a god of he's Jehovah Rapha. አሜን ነው Jehovah Rapha, he's your doctor. የሰማ 50 ሺህ በሽታ መካከል ስንቱ በሽታኛ ጋር መጥቶ ይሆን አናውቅም። 50 ሺህ በሽታ አለ ይላል ሳይንስ መዝግቦ ሪካርድ ያደረገው 50 ሺህ በሽታ። ነገር ግን እኛን መንካት አይችልም። ሊነካ ይችላል፣ ግን እኛን ማጥፋት ካመንን አይችልም። አሜን ነው ወይ? ስለዚህ እግዚአብሔር ከኛ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር መጨረሻ ላይ ዳዊት ምን አለ? ይሄ በአል ፐራሲም ነው አለ። በአል ፐራሲም የሚለውን ትንቢታዊ መልእክት ይሄ ዘ ጋድ ኦፍ ብሬክ ስሩ ነው አለ። እግዚአብሔር ሰበራቸው ብሎ መልእክት ተናገረ። ወገኖች ሆይ እግዚአብሔር በእያንዳንዱ ነገር ላይ ብሬክ ስሩ በሕይወታችሁ ላይ ያደርጋል። አሜን። ጠርመሳ አካሂዳል። እስቲ ቆመን ሁላችንም